በጣም ወሳኝ የሆነ መረጃ ልንገራችሁ። ቲን ነምበር የሌላችሁ ሰዎች ማለት ቲን ነምበር የሌላችሁ ስላችሁ ለምሳሌ እኛ ነጋዴ አይደለን ወይም ቢዝነስ የለንም ልትሉ ትችላላችሁ። ቲን ነምበር ተቀጣሪ ሆኖ ቲን ነምበር ሊኖረው ይገባል። ስለዚህ ቲን ነምበር የሌላችሁ ሰዎች ቲን ነምበራችሁን አውጡ። ለምን ይጠቅማችኋል? የሆነ ጊዜ ስራ አግኝታችሁ ወይም በሆነ ምክንያት እስከዛሬ በቅጥር በነበራችሁበት ሰዓት የከፈላችሁትን የኢንከም ታክስ ወይም ደግሞ ኢንከም ታክስ መክፈላችሁን የሚያረጋግጥ መረጃ ስለሚያስፈልግ ያንን መረጃ ለማውጣት ከገቢዎች የሚጠይቋችሁ ቲን ነምበር ስለሆነ ቲን ነምበር አወጣችሁ ለመስሪያ ቤታችሁ ስጡ። ለምን? የሆነ ሰዓት መረጃ ፈልጋችሁ ስትሄዱ አስገዳጅ የሆነ መረጃ ሊገጥማችሁ ስለሚችል መረጃ ፈልጋችሁ ማለትም እስከዛሬ ስትከፍሉት የነበረውን ኢንከም ታክስ የሚያሳይ አምጡ ተብላችሁ ስለምትጠየቁ ገቢዎች ሄዳችሁ ስጠይቁ በቲን ነምበር ስለሆነ የሚወጣላችሁ በስም ስለማይወጣ፣ ስለዚህ ቲን ነምበር አውጣችሁ ለመስሪያ ቤታችሁ ስጡ። በዛ መስሪያ ቤታችሁ ሲስተም ላይ የሚሆነ በማንኛውም ክፍያ ሜትር ላይ ታክስ ሲከፍል የእናንተ ቲን ነምበር አብሮ ስለሚኖር በዛ መልኩ ግብር ከፋይ መሆናችሁን መረጃ እንዲሰጣችሁ ያቀልላችኋል ማለት ነው። ይህም ብቻ አይደለም፣ የፔንሽን ጡረታ የምትከፍሉት አሁን በአብዛኛው እንደውም እየተጠየቀ ስለሆነ ሰሞኑን ብዙ ጊዜ ስለሰማው ጡረታ ከፋይ መሆናችሁን የሚያረጋግጥ ነገር አምጡ ተብለው ብዙ ልጆች ተጠይቀው ስለማቅ ነው። ስለዚህ የጡረታ ቁጥርም አለ፣ እሱንም አውጥታችሁ ለመስሪያ ቤታችሁ ስጡ። የሆነ ጊዜ ትቸገራላችሁ ማለት ነው። ስለዚህ ይህንን ወሳኝ የሆነ መረጃ ለወዳጅ ዘመዶቻችሁ ሼር እና ላይክ አድርጉ። ይህን አካውንት ፎሎ አድርጉ። ዩቲዩብ ቻናል አለ፣ ዩቲዩብ ቻናል እየገባችሁ ሰብስክራይብ አድርጉ። እንደዚህ አይነት ወሳኝ የሆኑ መረጃዎችን ስለምለቅላችሁ በኔክስት ቪዲዮ ጠብቁኝ። ቴንኪው።